አጥብቀህ ልብህን ጠብቅ። ምን ብለህ? አጥብቀህ ልብህን ጠብቅ፣ የሕይወት መውጫ ከእርሱ ነው። ምሳሌ 4:23 እግዚአብሔር ቃል ሲናገር ልብህን አጥብቀህ ጠብቅ። ለምንድን ነው ልብን አጥብቆ መጠበቅ አስፈላጊ እንደሆነ የእግዚአብሔር ቃል የነገረን? የሕይወት መውጫ ከእርሱ ነው። ልብ ምንድን ነው ካለ፣ ልብ ሀሳብ፣ ልብ የሰው ሁለንተና፣ ልብ የሰው አመለካከት፣ የሰው ሁለንተናዊ ምልከታ፣ የሰው ሁለንተናዊ እይታ፣ አይምሮ፣ ሀሳብ የሰው ልብ ተብሎ ሊገለጽ ይችላል። አይምሮ፣ ሀሳብ በተለዋጭ ልንጠቀማቸው የምንችላቸው ቃሎች ናቸው። የሰው አይምሮ ካለን የሰው ሁለንተና ማለት ነው። የሰው አስተሳሰብ ካለን የሰው ሁለንተና ማለት ነው። ሰው የአስተሳሰቡን ያህል ነው የሚተገብረው። ሰው ያሰበውን ነው ተግባር ላይ የሚሆነው። ሰው ያሰበውን ነው የሚኖረው። ሰው ያሰበውን ነው በድርጊት የሚገልጠው። የእግዚአብሔር ቃል ሲነግረን ሰይጣን በአስቆሮቱ ይሁዳ ልብ ውስጥ ሀሳብ ጨመረ፣ ሀሳብ አስገባ ይለናል ወንጌል። ምን አይነት ሀሳብ? በ30 ብር ጌታውን እንዲሸጥ አሳልፎ እንዲሰጥ መጥቶ ሀሳብ ነው የሰጠው ሰይጣን። ሀሳብ ነው ውስጡ የዘራበት፣ ሀሳብ ነው ያስገባበት። ያንን ሀሳብ የአስቆሮቱ ይሁዳ ልቡን ለሰይጣን ሀሳብ ክፍት ከማድረጉ የተነሳ ልቡን ከክፉ ሀሳብ ካለመጠበቁ የተነሳ ሊያስተናግደው ቻለ። ተላልፎ ተሰጠ። አያችሁ፣ ሰው ልቡን ክፍት ላደረገው ነገር ተላልፎ ይሰጣል። ወይ ለሕይወት፣ ወይ ለሞት፣ ወይ ለጥፋት፣ ወይም ለመልካም ታልፎ ይሰጣል። ሰይጣን መጥቶ ሀሳብን ለልቡ ሲያስገባ የአስቆሮቱ ይሁዳ ልብ ክፍት ነበር። ልቡን የሚጠብቅ ሰው ነበር። ደቀ መዝሙር ነው። ከጌታ ጋር እየዋለ አብሮት እያገለገለ ሰባዎቹ ሲላኩ አብሮ የነበረ አጋንንትን ካስወጡት መካከል የነበረ ወንጌል ከሰበኩት መካከል የነበረ የአስቆሮቱ ይሁዳ ልቡን ግን ያልጠበቀ ደካማ ሰው ነበረ። አያችሁ፣ ተላልፎ ተሰጠ። ውጤት ውስጥ ታንቆ ሞተ ይለናል እግዚአብሔር ቃል። የንስሐ እንኳን እድል አላገኘም። ቆም ብሎ ንስሐ መግባት እንዳለበት፣ ተጸጽቶ ከጌታው ጋር እንደገና መታረቅ እንዳለበት እድል አጣ። ወደ ዘላለም ጥፋት ተላልፎ ተሰጠ። አያችሁ፣ ውጤቱ ልብን ያለመጠበቅ ውጤት ሞት ያመጣል። ልብን የመጠበቅ ውጤት ሕይወት ያመጣል። መጽሐፍ ቅዱሳችን ሲናገር ጴጥሮስ መልእክት ላይ ሰይጣን በተንኮሉ የሔዋንን አይምሮ አበላሸ። ምኗን ነው ያበላሸው? አይምሮዋን፣ ሀሳቧን፣ አመለካከቷን፣ አስተሳሰቧን መጥቶ አበላሸው። አያችሁ፣ ዞር አደረገው። ምን ብሎ ነገራት? እግዚአብሔር እንደሱ እንዳታስቡ፣ እንደሱ የሱ ልክ አዋቂ እንዳትሆኑ፣ በሱ ልክ ጠቢብ እንዳትሆኑ ያደረገው ነገር እንጂ ይህንን ፍሬ የምትበሉ አትሞቱ ማለት። ኧረ እባክህ፣ አዎ አትሞቱ፣ እመኚኝ። እንግዲህ ድል ያደረጉት ይሄ ሊሆን ይችላል። ዝርዝር ሀሳቡ አልተጻፈም። ሞትን አትሞቱ፣ እግዚአብሔር እንደሱ እንድትሆኑ ስላልፈለገ ነው ያላት። አያችሁ፣ ከእግዚአብሔር ይልቅ ለሰው ሀሳቢ ሆኖ ሰይጣን፣ መቼም ሰይጣን ከእግዚአብሔር ይልቅ ለእኛ ሀሳቢ ሆኖ ሊቀርብ አይችልም። ለምን ከተባለ የእግዚአብሔርና የሰው ልጆች ጠላት ስለሆነ። ያንኑ ተንኮለኛ ሀሳቡን ነው ይዞ መጥቶ ለአስቆሮቱ ይሁዳ ሰጠው። ተቀበለው፣ ካርዱን ተቀበለው፣ አስተናገደው፣ ሞተ። ሔዋንም ያመጣላትን ሀሳብ ከመቀበሏ የተነሳ ለባሏ ሰጠችው። ያ ሰው የተቀበለውን ራሱ ጋር ብቻ አስቀርም ይሰጣል። ሰው ክፉም ይሁን መልካም ያካፍላል አለ። አካፈለችው ለባሏ። ባሏም አዳም ልቡን የጠበቀ ሰው አልነበረ። ተላልፎ ተሰጠ። ለሰው ዘር
ሁለተኛው አዳም ሆኖ በተገለጠው በእግዚአብሔር ልጅ በኢየሱስ ክርስቶስ በኩል ደግሞ ሕይወት መጣ ለሰው ልጆች። ሃሌሉያ ሃሌሉያ። ውጤቱን ልነግራችሁ ነው የፈለጉት። አያችሁ፣ ልብን ያለመጠበቅ ውጤት ለሰይጣን ይዳርጋል። ያልተጠበቀ ልብ ውስጥ ሰይጣን እንደ ልቡ መንሸራሸር ይችላል። ባልተዘጋ ቤት ውስጥ ወዳጅም ጠላትም ሊገባ ስለሚችል አጥር የሌለው ቤት የፈለገ ሊገባ የፈለገው ሊወጣ እንደሚችል ሁሉ ለልባችን አጥር ልናኖርለት ይገባል። አጥር ከሌለው ሰይጣን እንደፈለገ የፈለገውን ይዞ መጥቶ ሊያራግፍብን ይችላል። አጥር ልናደርግ ይገባናል። ለልባችን አጥር፣ ለአመለካከታችን አጥር፣ ለአስተሳሰባችን አጥር። ለምን? የምንኖረው ያስተሳሰባችንን ያህል ነው። የምንናገረው ያስተሳሰባችንን ያህል ነው። ርቀን የምንሄደው ያስተሳሰባችንን ያህል ነው። ስለዚህ ልብህን አጥብቀህ ጠብቅ የተባለው ያለ ምክንያት አይደለም። የእግዚአብሔር ቃል ያለ ምክንያት አልተጻፈም። ሁሉም በምክንያት ለትምህርታችን የተጻፈው። የእግዚአብሔር ቃል ይህንን ካለ ከእኛ ምን ይጠበቃል? እሺ ብሎ ልብን መጠበቅ። እንዴት ነው ልባችንን የምንጠብቀው? በእግዚአብሔር ቃል እውነት። የእግዚአብሔር ቃል በሚለን እውነት መንፈሳችንን በማስገዛት ራሳችንን በመግዛት። ራሱን የሚገዛ ሰው ከተማን ከሚገዛ ይበልጣል ይላል ምሳሌ መጽሐፍ። አያችሁ፣ ራሳችንን በመግዛት የእግዚአብሔር ቃል ይህንን አይልም በማለት በእግዚአብሔር ቃል በመዋጋት ልባችንን ልንጠብቅ ይገባናል። እግዚአብሔር ቃል ይህንን አይልም የማለት አቅም ላይ ካልደረስን ለመጣው ሐሳብ ሁሉ ራሳችንን እንሸጣለን። የሚመጣው ሐሳብ ሁሉ ከእግዚአብሔር ሊሆን ስለማይችል እንደ እግዚአብሔር ቃል ራሳችንን ልንገነባ ልንጠብቅ ይገባናል። ልባችንን የምንጠብቀው እኛ ነን። መጋቢያችን ልባችንን ሊጠብቅልን አይችልም። መጋቢ ሊመግበን ይችላል። እንዴት መጸለይ እንዳለብን አቅጣጫ ሊያሳየን ይችላል፣ ሊያስተምረን ይችላል እንጂ ልባችንን የምንጠብቀው እኛ ራሳችን። አያችሁ፣ እንኳን ሥጋ የለበሰ ሰው ቀርቶ ፍጹም ሰው ፍጹም አምላክ የሆነ ኢየሱስ ክርስቶስ እየመገበው ይሁዳ ልቡን መጠበቅ አልቻለም። ይሄ ችግር ጴጥሮስም ጋር መጥቶ ነበረ። ጌታ ኢየሱስ ክርስቶስን ታልፎ እንደሚሰጥ የሰው ልጅ በኃጢአተኞች እጅ ታልፎ ይሰጣል ብሎ ሲናገር ዞር አድርጎ ገሰጸው። ማንን? ጌታው። ማንን? ፈጣሪው። ማንን? አምላኩ። ምን አለው ይለናል? ገሰጸው። አይሆንም ብሎ ገሰጸው ይላል። ጌታ ኢየሱስ ግን ምን አለው ይለናል? አንተ ሰይጣን። ጴጥሮስ ሰይጣን ሆኖ ነው? አይደለም። የተናገረው ንግግር የሰይጣን ሐሳብ ውጤት ነበር። ሰጥቶት ነበር ሐሳብ። አያችሁ፣ አንተ ሰይጣን። ኢየሱስ ገሰጸው፣ ተቆጣው። ሰይጣን ማንንም አይፈራም። ከኢየሱስ ክርስቶስ ጋር የነበሩ ደቀ መዛሙርቶችን የበጉ ሐዋርያት የተባሉትን አብረው እየበሉ አብረው እያገለገሉ ከእሱ ጋር የነበሩትን አልፈራም። አንተን ሊፈራ አይችልም። አንቺን ሊፈራሽ አይችልም። በእግዚአብሔር ቃል እውነት ራሳችሁን ልትገነቡ ይገባችኋል። የቃል እውቀት፣ የቃል እውነት፣ የመንፈስ ቅዱስ ኃይል አብሮን ከሌለ ለሚመጡ የማይጠቅሙ ድምፆች ሁሉ ታልፈን እንሰጣለን፣ እንወድቃለን። በንግግር እንወድቃለን፣ በሕይወት እንወድቃለን፣ በኑሯችን እንወድቃለን። በሁሉ ነገር ደካሞች እንሆናለን። ሰይጣን ያገኘናል፣ መጠቀሚያው ያደርገናል። ልቡን የማይጠብቅ ሰው የሰይጣን መጠቀሚያ ይሆናል። እንዴት ነው ሰይጣን የሚጠቀመው? ሐሳባችንን ካገኘ የፈለግነውን ነገር እንድንሰራለት ያደርገናል። ስለዚህ ልባችንን እንደ እግዚአብሔር ሰው በእግዚአብሔር ቃል እውነት ልናንጽ ይገባናል። በእግዚአብሔር መንፈስ ኃይል ልንሞላ ይገባናል። እንደ አማኝ እንደ ጌታ ኢየሱስ ተከታይ ራሳችንን በቃሉ ልናጸና፣ ልንጠብቅ፣ ልንጠነቀቅ ይገባናል። ልንጸልይ ይገባናል። እግዚአብሔር ሁላችንንም ይርዳል። የሰማነውን ቃል ይባርክልን። በጌታ በኢየሱስ ስም አሜን።